ስዕሉ የተሰራው የመጀመሪያው ስዕል በዛ መልኩ ተደርጎ የተሰራው በ17ኛው ክፍለ ዘመን በ1636 ዓመተ ምህረት ነው። 1636 ዓመተ ምህረት ነው የተሰራው። ጣሊያን ውስጥ ይገኛል። ቤተክርስቲያኑ የመቤታችን ቤተክርስቲያን ሳንታ ማሪያ ዴላ ኮንስቲዮኒ ይባላል ቦታው። የጣሊያን ውስጥ የሚገኝ ነው። በሮም የምትገኝ ጣሊያን ውስጥ ነው። ሰዓሊው ደግሞ ጊዮዶሬኒ ይባላል። የታወቀ ሰዓሊ እና አሁን የስዕሉን ታሪክ ስናቅ ትንሽ እንትን ይችላል ግን ባጭሩ ምዕመናን እንዲያውቁት ምንድነው ስዕሉ በሚሳልበት ወቅት ምን ተፈጠረ መሰላችሁ? በወቅቱ ስዕል የሚያስሉ አካላቶች ሀብታሞች ነበሩ። ከሀብታሞች ውስጥ ደግሞ አንዱ እነዚህ ጳጳሳቶቹ ካርዲናሎቹ ናቸው። ከፍ ያሉ ስለነበሩ ጳጳሳቶቹ ስልጣንም ስለነበራቸው በዛ ሀብት አላት። ልካውን ቫቲካን ሀብት እንዳላት ማለት ነው ካቶሊክ ቤተክርስቲያን። ከዛ ጳጳሳቶቹ ምን ያስደርጋሉ? ስዕል ያስላሉ። ስለዚህ ለምሳሌ የአንዱን ሀገረ ስብከት ጳጳስ የራሱ ሰዓሊዎች አሉት። የሌላኛውም ልክ እንደዛ አለው። በመሃል ደግሞ አለመግባባት ሲኖር መቀናናት አለ እና አንዱን ማጥላላት እንደው አሁን በዚህ ዘመናችንም ትንሽ እየታየ ያለ ነገር አለ በሰዓሊዎች ላይ ተገቢ ባይሆን ክርስቲያናዊ ባይሆን። ስዕል ላይ ብቻ አይደለም እንዴ ብዙ ቦታ ላይ አለ። አንዱን ጉባኤ ከአንዱ ጉባኤ ማጥላላት፣ አንድ ምናምን ካንዱ የተለያየ ነገር አለ። የዛኛው የሚበሳው ምንድነው የአርቱ ፐርፐዝ በቃ አድናቆትን መፍጠር፣ ይሄ ሰው ሰርፕራይዝ ማድረግ፣ አዲስ ነገር ሰርተህ ያንን ነገር ማድረግ ነው። በዛ ምክንያቱም ለምሳሌ እንደነ ካራቫጆ የተባሉ በጣም ቴክኒካሊ እንደ ሰዓሊ ይችላሉ እውነቱን ለመናገር። ግን የስዕሉ ታሪክ የሳሉበት መንገድ ምናምን ስታዩ ግን ለአይምሮ በቃ ያስጨንቃል። በዘመኑ ራሱ አጨቃጫቂ ነበር። አሁን ጊዮዶሬኒ ወደ ቅዱስ ሚካኤል ስዕል ስንመጣ ምን ተፈጠረ? ጊዮዶሬኒ የነበረበት ቦታ ካርዲናል ባርባራኒ ነው። እና የጊዮዶሬኒ ፓትሮን ወይም የሚያስለው አካል ባርባራኒ ይባላል። ከማን ጋር ይጣላል? ከፓንፊሊጂ ጋር ይጣላል። ያው የጣሊያኑ ስም ነው ካርዲናል ነው። ካርዲናል ፓንፊሊጂ ከሌላ ካርዲናል ጋር ተጣሉ። እንደውም ፓንፊሊጂ የሚባለው ሰው ጳጳሱ በኋላ ፓትሪያርኩ ይሆናል። ፖፓቸው ሁሉ ይሆንና ፖፕ ዘ ኢነሰንት የሚባል 10ኛው የሚባሉ የዋሁ ፖፕ ተብሎ ይታወቃል። በዊኪፒዲያ በምን የታወቀ ነው ታሪክ ሰርች ማድረግ ይችላል። ይሄ ጆቫኒ ባቲስታ ፓንፊሊጂ የሚባለው ሰው ከጊዮዶሬኒ ጋር ጸብ አላቸው። ከዛ የቂም ቋጥሯል ጊዮዶሬኒ ሰዓሊው ማለት ነው። ከዛ ምን አደረገ? ሲስለው ባርባራኒ ቅዱስ ሚካኤልን ውብ አድርገህ ሳልልኝ አለው። ከዛ በገባው መጠን አድርጎ እንደ ዘመኑ ትንሽ ይሄ ውብ የሚመስሉ ሴቶች አሉ አይደል? ወደ ፌሚኒን በሆነ መልክ አድርጎ ቅዱስ ሚካኤልን ሰራውና ጡንቻው ምኑ እንደሚታይ አድርጎ ሰርቶት ከዛ ልክ ከዛች የሚረገጠውን ግን ማንን አደረገ? ፓንፊሊጂ ጆቫኒ ባቲስታ ፓንፊሊጂን አስቀመጠ። የተጣላውን ሰው ማለት ፎቶን ራሱ በቃ ራሱ ቁጭ አደረገው። እና እንደውም ምን ይላል ሰው ሁሉ ጠየቀው በኋላ አራንተ ሰውዬ ይሄ እኮ ፓንፊሊጂን መሰለ ጳጳሱ መሰለ ነው ሲሉት ምን አለ? ለተጠየቀው ጥያቄ መልአኩን ማየት አልቻልኩም፣ በመሆኑም ከአይምሮዬ ምናብ ነው የሳልኩት አለ። ሰይጣንን ግን በተደጋጋሚ አይቼዋለሁ፣ በጥንቃቄ አለ። ሚደንቅ ነው። በጥንቃቄ ተመልክቼው ልክ እንዳየሁት የፊቱን ገጽ አስተካክየዋለሁ። የተጣላውን ሰው ማለት። ስለዚህ እየሰራ እያረመ ነው ራሱ ስዕሉ የተሰራው። አሁን ይሄ ስዕል ነው መጥቶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ መለያ እየተደረገ ያለው ማለት ነው። እና ያው ያሳዝናል፣ ትክክል አይደለም። ወደፊት ቀስ እያለን ሰው ያወቀው ሲመጣ በትክክለኛው ቅዱስ ሚካኤል ስዕል ይተካል።